የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር አዛዦቻቸውን በሹምሽር ወዲህና ወዲህ አድርገዋቸዋል። አዳዲስ የጦር ክፍሎችን ያቋቋሙት ቭላዲሚር ፑቲን ለአዳዲሶቹ ሹሞችና ወታደራዊ መኮንኖች ታላቅ አደራን ሰጥተዋቸዋል። ጦርነቱን ለማሸነፍ የሚያስችል ወታደራዊ አመራር ያስፈልጋል ያሉት ቭላዲሚር ፑቲን የሾሟቸውን ወታደራዊ መኮንኖች አምንባቸዋለሁ ሲሉ አሞካሽተዋቸዋል። ጉዳዩ ልዩ ትኩረትን አግኝቷል፣ እንመለከተዋለን። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትራምፕ በይፋ እምቢ የሚለውን ቃል ካሰሙ በኋላ ውጥረቱ ቀጥሏል። በጋዛ በአንድ ጊዜ ጥቃት በርካቶች በአንድ ጊዜ የተቀበሩበት አጋጣሚ ልብን በነካበት ሰዓት ነው የኔታንያሁ እምቢታ የተሰማው። ይህንንም ይዘነዋል። ከወደ እስያ ፓሲፊክ ደግሞ የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮ ጆንግ ተቆጥተዋል። ማንን? ጃፓንን። የጃፓን የሚሳኤል ሙከራ፣ የአሜሪካ መሳሪያ ቀባይነት ሰሜን ኮሪያን ክፉኛ አስቆጥቷታል። ጠንካራዋ ሴት ለሌላኛዋ ጠንካራ ሴት መልእክት አስተላልፈዋል። ሁለቱ ሀገራት ከባድ ውጥረት ውስጥ ገብተዋል። ጃፓን በጦረኝነት ተከሳለች። ሰሜን ኮሪያ አንላቀቅም፣ ትምህርት እሰጣለሁ እያለች ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የጦር አዛዦች ሹምሽር ተከናውኗል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሩሲያ ጦር ኃይሎች ውስጥ የተለያዩ ወታደራዊ መኮንኖችን አዳዲስ ሹመት ሰጥተዋቸዋል። ፕሬዝዳንት ቭላዲሚር ፑቲን ይፋ ያደረጉትና የጦር አዛዡ የመከላከያ ሚኒስትሩ የተገኙበት ስነ ስርዓትም ልዩ ትኩረትን አግኝቷል። አሁን የገባንበትን የዩክሬንን ጦርነት ፍጻሜውን ለማቃረብ ይህ ሹመት ያስፈልጋል ሲሉ ነው ፕሬዝዳንት ቭላዲሚር ፑቲን የተናገሩት። ከዚህ ቀደም ብዙም ትኩረት ያልተሰጣቸው ዘርፎች እንደ አዲስ እንዲደራጁም ተደርጓል። ወታደራዊ ሎጂስቲክስ እና የጦር መሳሪያ አቅርቦት ክፍል በልዩ ሁኔታ ተዋቅሮ በጀነራል ቫሌሪ ሶሉድቹክ እንዲመራ ተደርጓል። እኒህ ሰው ሴንተር እየተባለ የሚታወቀው የጦር ክፍል አዛዥ ነበሩ። የሎጂስቲክስ ክፍልን መምራት ጦርነትን ለማሸነፍ ወሳኝ ነው ያሉት ቭላዲሚር ፑቲን ፊታቸውን ወደ አዲሱ ተሿሚ ዞር አደረጉና ባንተ እተማመናለሁ፣ ልዩ ችሎታህን፣ የማስተባበር ብቃትህን ተጠቅመህ ስራውን እንደምትወጣውና እንደምታሳየን አምንብሃለሁ ሲሉ ተናግረዋል። ጀነራል አንድሬ ኢቫኔቭ ደግሞ ከቮስቶክ የጦር ክፍል ተነስተው የሴንተር የጦር ክፍል አዛዥ ሆነዋል። ሜጀር ጀነራል ፒዮትር ቦልጋሮቭ ደግሞ የእርሳቸውን ቦታ በቮስቶክ የጦር ክፍል እንዲተኩ ተደርጓል። ጀነራል ዴኒስ ሊያሚን ሌላኛው በፑቲን የተሾሙ ሰው ናቸው። የሩሲያ የድሮን እና የሰው አልባ የጦር ክፍል አዛዥ ተደርገው ተሹመዋል። ይህ የጦር ክፍል በወርሃ ህዳር ነበር የተመሰረተው። ስነ ስርዓቱን የመከላከያ ሚኒስትሩ አንድሬ ቤሉሶቭ እና የጦር ኃይሎች አዛዡ ቫሌሪ ጌራሲሞቭ ታድመውታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የ40 ቀን ዘመቻ ብለው ሩሲያን አስገድዶ በጠረጴዛ ዙሪያ አስቀምጦ የተኩስ አቁም ስምምነት እንድታደርግ ለማድረግ ያሰቡት ፕሮጀክት ሙሉ ለሙሉ ጊዜው ተጠናቋል። በዚህ ሳምንት 40 ቀኑን ያጠናቀቀው የቮሎዲሚር ዜሌንስኪ ዘመቻ ሁለት አይነት መልኮች ያሉት ዘመቻ ነበር ማለት ይቻላል። በአንድ በኩል እንደተባለው ሩሲያን በከፊል የሚያስጨነቀ የነዳጅ አቅርቦት ሰንሰለት ላይ ችግር የፈጠረ የሩሲያ ከተሜዎች ከድሮን ጋር እንዲፋጠጡ ያደረገ ነው። ይሁንና ሩሲያ በዚህ ተበግራ እንደተፈለገው ወደ ጠረጴዛ አልመጣችም። የተኩስ አቁም ስምምነትም አልተፈራረመችም። የተኩስ አቁም ስምምነት መፈራረም የዩክሬን ጦር ዳግም እንዲደራጅ መሳሪያ ከኔቶ እንዲገባለት ማድረግ ነውና ጦርነቱን ሳናሸንፍ አንላቀቅም፣ ዳገቱን ጨርሰን ሰንደቃችንን እስክናውለበልብ ድረስ እረፍት የለንም የሚል አቋም ከክሬምሊን ተወስዷል። ሩሲያ ለዩክሬን የድሮን ጥቃቶች በጥቁሩ ባህር አካባቢ ኪየቭ ወደቦቿን እንዳትጠቀም የሚያደርግ
ጥቃት እንደሰነዘረችም የሚታወቅ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የመከላከያ ሚኒስትራቸውን ሚሃኤል ፌዶሮቭን ከስልጣናቸው ማንሳታቸውና ትንሽ ቆየት ብለውም የጦር ኃይሎች አዛዡን አሌክሳንደር ሲሪስኪን በልሂድ ብለው እንዳሰናበቱ የሚታወቅ ነው። ሁለቱም ተፋላሚዎች የመጨረሻው ምዕራፍ ላይ እንደሚገኙ በማሰብ በጦር ኃይሎቻቸው አካባቢ የማጽዳት ሥራ እየሰሩ ይገኛሉ። ፑቲንም ቃል በቃል የማጽዳት ሥራ እየሰራን እንገኛለን ብለው ያደረጉትን ሹምሽር በተመለከተ ግልጽ ነገር ተናግረዋል። ሹምሽራቸውንም በይፋ በሕዝብ ፊት እንዳደረጉት አርቲ ዘግቧል። ይህ እንደተጠበቀ ሆኖ ወደ መካከለኛው ምስራቅ ዘወር ስንል የጋዛው ውጥረት አሁንም አልበረደም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ለትራምፕ ሐሳብ እምቢ ብለዋል። በጋዛ እስራኤልም ጦሯን ታስወጣ፣ ሐማስም ትጥቁን ይፍታ የሚለው ሐሳብ በሁለቱም ወገኖች አይሆንም ተብሏል። ሐማስ ትጥቅ እፈታለሁ፣ ከመፍታቴ በፊት ግን እስራኤል መውጣት አለባት ባይ ነው። ኔታንያሁም ሐማስ ሳይደመሰስና ትጥቁን ሳይፈታ እንዴት አድርገን ነው ወደ ኋላ የምንወጣው ብለው ጥያቄውን በጥያቄ መልሰዋል። አሁን ካለንበት የጦር መስመር በፍጹም ወደ ኋላ አንልም። መጀመሪያ ሐማስ የሚባለው ቡድን ትጥቁን ፈቶ መደምሰስ መጥፋት አለበት። ይህ ሳይሆን አናደርገውም። የአሜሪካ ሐሳብ እንደሆነ ይገባኛል። ትራምፕና አስተዳደራቸው ውስጥ ያሉ ቡድኖች ይህንን ሐሳብ እንዳሰቡ ለእኛም አሳውቀውን ነበር። አይተነዋል፣ ተመልክተነዋል። ነገር ግን አናምንበትም ሲሉ ተናግረዋል። እነሱ ሐማስ ትጥቅ ፍታ ስለተባለ ብቻ የሚፈታ መስሏቸው ይሆናል በማለት ትራምፕን እንደ ገራገር ማሳየትም ፈልገዋል። አንስማማም፣ አይሆንም የሚለውን መልስ እቅጩን ነው የተናገሩት የእስራኤሉ ጠቅላይ ሚኒስትር። እኛ ለወታደሮቻችን ራሳቸውን እንዲከላከሉ ትዕዛዝ ሰጥተናቸዋል። ድንበራችንን፣ አካባቢያችንን፣ ሕዝባችንን ጠብቁ ብለን አደራ ሰጥተናቸዋል የሚሉት የእስራኤሉ ጠቅላይ ሚኒስትር ወደ ኋላ የለም እያሉ ይገኛሉ። ይህ ምላሽ ግን በትራምፕ ዘንድ ተቀባይነት ይኖረዋል ተብሎ አይታሰብም። ብዙዎችን ማደራደር እችላለሁ፣ መደራደርም አውቅበታለሁ የሚሉት ዶናልድ ትራምፕ እንዲህ አይነት ዝግት ያለ ለድርድር የማይመች ሐሳብ አይወዱምና ሐማስንም ኔታንያሁንም ጫን ብለው ወደ ፈለጉበት መስመር ለማምጣት መስራታቸው የማይቀር ነው፣ ስራው ከባድ ቢሆንም። በጋዛ ያለው ፍልሚያ በርካታ ፍልስጤማውያንን መከራ ያሳየ እንደሆነ ይነገራል። ከዓመታት በፊት በመቶዎች የሚቆጠሩ ሰዎች በአንድ የአየር ጥቃት ብቻ የተገደሉባት የጋዛ ከተማ መቶዎቹን በአንድ ላይ መቅበሯ ከሰሞኑ መነጋገሪያ መሆኑም የሚታወቅ ነው። በመጨረሻም የሰሜን ኮሪያው ፕሬዝዳንት ኪም ጆንጉን እህት ኪም ዮጆንግ ተቆጥተው ጃፓንን አስጠንቅቀዋል። የጃፓኗ ጠቅላይ ሚኒስትር ሳኔ ታካቺ ከመጡ በኋላ ጃፓን ጦረኛ እየሆነች ትገኛለች የምትለው ሰሜን ኮሪያ ከሰሞኑ ክሩዝ ሚሳኤሏን የተኮሰችውን ጃፓን አስጠንቅቃለች። አሜሪካ ሰራሹ ክሩዝ ሚሳኤል የጃፓን ጦር እጅ ገብቶ በፓሲፊክ የሙከራ ተኩስ ተደርጎበታል። ጃፓን ፊሊፒንስን ጨምሮ ከተለያዩ ሀገራት ጋር ወታደራዊ ልምምዶችን እያደረገች የምትገኝ ሲሆን አሜሪካ የጦር መርከቦቿን እያደሰችላት የጦር መሳሪያዎቿን እንድትሞክርም እያደረገች ትገኛለች። በተለይ የመከላከል ሳይሆን የማጥቃት አቅም ያለው ቶማሃውክ ሚሳኤልን መሞከሯ ሰሜን ኮሪያን አስቆጥቷል። የኪም ጆንጉን እህት ኪም ዮጆንግም በዚህ ምክንያት ነው የተቆጡት። 1500 ኪሎ ግራም የሚመዝነው 2500 ኪሎ ሜትር መወንጨፍ የሚችለው ቶማሃውክ ሚሳኤል ከመርከቦች ላይ ተነስቶ ከባባድ ጥቃቶችን መፈጸም የሚያስችል ነው። አሜሪካ በመካከለኛው ምስራቅና በተለያዩ የዓለማችን ክፍሎች ይህንን የጦር መሳሪያ በብዛት ተጠቅመዋለች። ኢራን ላይም ለጉድ ያወረደችው ሲሆን በዚህ ምክንያትም ከግማሽ በላይ የሚሆነው የቶማሃውክ ሚሳኤል ክምችቷ መሟጠጡ በተደጋጋሚ ሪፖርት ሲደረግ ቆይቷል። ኪም ዮ ጆንግ አሜሪካም ጃፓንም ጦረኛ መንፈሳቸውን ማብረድ አለባቸው፣ ከሁከት መውጣት አለባቸው፣ ካልሆነ ትምህርት እንሰጣቸዋለን ብለው ነው ሁለቱን ሀገራት ያስጠነቀቁት። በጃፓን ጠቅላይ ሚኒስትር ሳኔ ታካቺ ከመጡ በኋላ
በሀገሪቱ ጦር ሰራዊትና የደህንነት አደረጃጀት ዙሪያ አዳዲስ ነገሮች በተደጋጋሚ ተሰምተዋል። የጃፓን ጦር መሳሪያዎችን ወደ ውጭ መላክ ወይም ኤክስፖርት ማድረግ በይፋ የተፈቀደው በሳኔ ታካቺ ዘመን ነው። ከዚህም በተጨማሪ የሀገሪቱ የስለላ ድርጅት በተማከለ መልኩ የተቋቋመውም በቅርብ ጊዜ ውስጥ ወደ ስልጣን በመጡት ጠቅላይ ሚኒስትር አማካኝነት እንደሆነ ይታወቃል። ይህ ደግሞ ሰሜን ኮሪያን አስወጥቶ መግለጫ አስወጥቷል። KCNA በመባል የሚታወቀው የሰሜን ኮሪያ ሚዲያም በተደጋጋሚ የጃፓንን ጦረኝነት በተመለከተ ሪፖርቶችን እያወጣ ርዕሰ አንቀጾችን እየጻፈና መጣጥፎችን እያስነበበ ይገኛል። ጃፓን ጦረኛ ሆናለች የሚሉ ጽሑፎችን በአንድ ወር ጊዜ ውስጥ ከ6 ጊዜ በላይ እንዳተመ አልጀዚራ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት በድጋሚ እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።